ቀይ ቆንጆ ስጋ ቀይ ቆንጆ ያው ለሳሚን እንዲያበዛ በልበላል እና እሰራለሁ እበላለሁ because I am food fighter ሰላም እንደምን አላችሁ ውድ የለዩቲዩብ ዩቲዩብ ቻናል ተከታታዮቻችን አማን ነው ሁሉ ሰላም ነው እንግዲህ ያው ሰላም እንድትሆኑ የዘወትር ምኞታችን ነው ዛሬ የምገኘው ርስቱ ጋር ነው እዚህ ካራማራ አትላስ ፍለፊት ታገኙታላችሁ ርስቱን እንግዲህ በጣም ለዘመናት ነው እዚህ ሙያ ላይ ያለው ስጋን በተመለከተ ማለት ነው እዚህ ዛሬ አንድ ሰው ጋብዤላችኋለሁ ቀጮ የወንዶች ጉዳይ አብራኝ ናት ያለችው እየጠበቀችኝ ነው አዝጄ ከሷ ጋር ነው የምበለው አሪፍ ቆይታ እናረጋለን ቻናላችንን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ ተከተሉኝ ርስቱ ጋር ነኝ ዛሬ እንደና ማን እግዚአብሔር ይመስገን ሁሉ ሰላም አለን ርስቱ የጥንት የጧቱ ስፔሻል ርስቱ ያ በጣም አሪፍ እስቲ አንድ ኪሎ ቁርጥ ልብላ ዛሬ እሺ ተጋባዥ እንግዳም አለን እሺ ስለዚህ ከቀጮ ጋር መጥቻለሁ እናንተ ጋር እንግዲህ ጥሬ ሞክራለሁ ክትፎም ውስጥ ደግሞ ክትፎም ማዛል ሁሉም ነገር አለ የኛ ጋር የለ ብቻ ነው የለም ሁሉ ነገር ስጋም በሚመለከት ሁሉ ነገር በጣም ጥሩ እሺ አንድ ኪሎ ቆንጆ ጥሬ እስቲ ይሰራ ይቆረጥልኛ እሺ አስተናግዴ በጣም ነው ቢዚ ናችሁ ማአት ሰው ነው ያለው ቤታችሁ ታወቀ ነው የእግዚአብሔር ቤት ነው ቤት ሁሉም ኢትዮጵያዊ ያለው ማይገኝበት ትክክል ሽንጥ ነው እሱ ሽንጥ ይባላል ቀይ ቆንጆ ስጋ ቀይ ቆንጆ ዳዊት ይባላል ትንሽ ቆንጆ ሻኛ ያያችሁ ነው አይደለ ስጋው እንዴት እንደሚያምር አቺ ዘርፍ እሺ ከዘርፍ እሺ ያው ቢዚ ናቸው በጣም ጎድን ከዳዊት እሺ ያው ሚያንሰው ነገር ምን ጨመር በጣም ቆንጆ ኦኬ ይሰራ ወፋ ካንተና ቀኑንሽ አይቃ ኤውቃ እንግዲህ ሰብራዳ አይሰጥም ለባዳ ሰበር አድርገው ወደ ጓዳ ነው ዘርፍነሽ ነች ዘርፍነሽ ትባላለች የስጋ ንጉስ ነው በጣም ለስላሳ ስጋ ዳዊት ነው እሱ ነው በጣም ለስላሳ ስጋ ዳዊት ይባላል ስንት አመት ሆነ እዚህ ስራ እኔ ያንስ አሁን አንድ 10 አመት ሊሆን ነው እዚህ ከገባ 10 አመት ይሆናል በጣም ረጅም አመት ቆይቷል ይሄኛው ብራንች ሌላ ብራንች አላችሁ እንደ ርስቱ ይሄ ብቻ ሌላ ብራንች የለንም ስለዚህ እዚህ ካራማራ ፍለፊት ርስቱ ስፔሻል ያ ኦኬ በሎ በጣም አሪፍ ነገሩ ገብቶናል ያጓጓል ታውቃለህ ያጓጓል ቆንጆ ስጋ በጣም ያው ስፔሻል ነው ሌላ ምንም የሚወጣለት ነገር የለም በጣም አሪፍ በሬ እንደሆነ አስተውላለሁ የሽጥ ፍሌት ይባላል ሽጥ ወና ስፔሻል የስጋ ንጉስ ነው ቢዚ ናችሁ ከአመት እስከ አመት ይሄ ቤት በነገራችሁ ላይ ሙሉ ነው ማአት ሰው በጣም ትልቅ ነው ግን ጢም ብሎ ነው የሚሞላው ምክንያቱም እንደምታዩት ነው ስጋው ይለያል ከማንም ትክክል ስለዚህ እንግዲህ ጥሬ ክትፎ ምን የሌለ ነገር እዚህ ቤት አለ እኔ ክትፎውንና ጥሬውን እሞክራለሁ 1 ኪሎ ከቀጮ ጋር ነኝ ዛሬ ቀጮ ወንዶች ጉዳይ አብራኝ ናት ያለችው ለብቻ አልበላም ዛሬ እየጠበቀችኝ ነው ውስጥ ላስቆርጥና አብረን ከሷ ጋር ነብሮት ቆይ ማስታወቂያ ሰራበታለ እቺ ወንዶች ጉዳይ ነች
የወንዶች ጉዳይ ናት። እቺ የወንዶች ጉዳይ ትባላለች። ቀጥል ስሟ ነብሮ ነች። ዋና ስሟ ልዩ ደግሞ ሌላ የሚጨመርበት አለች። ቲቢት የሚባል አለ። ቲቢት የምትባላለች ለየት ባለ ነገር የሚሰራ ነው። ኦኬ እሱ ይሄ ያው ለቲቢቱ ነው። ይሄ ለወንዶች ጉዳይ የሚባለው ነው። ጉዳይ ነው። ከጥሬ ጋር አብሮ የሚወጣ ነው። በቃ የእንስሳት በቃ ለወንዶች ዋና ቦታ የሚጠቅም ነው። ኦኬ ያው በቃ መጨመርበት ነገር የለም። አዋዜ ሳንት ያው ስፔሻል ቲቢት አለው። ሁሉም ነገር እዚህ ላይ ይደረጋል ማለት ነው። በጣም ማለት ስለዚህ ውስጥ ይመጣልኛል። ልግባ እዛ ይመጣልታል ማለት ነው። ገብቼ ልጠብቅ። አንተን ግን ልተዋወቅ። ስምህን? እኔ ማሙሽ። እንግዲህ ማሙሽ እንደዚህ አድርጎ አስተናግዳችኋል። ርስቱ ጋር ስትመጡ ውስጥ ልግባ። ከቀጮ ጋር አሪፍ ምሳ በልቼ ለእናንተ አሳያችኋለሁ። ኪሎ ስንት ነው ይሄ? 3200 ብር። 3200 ብር 1 ኪሎ ስጋ። ለክትፎ ደግሞ ምን ያህል እንደምከፍል እነግራችኋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። እመለሳለሁ ካፍታ ቆይታ በኋላ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር እያደረጋችሁ አብራችሁ ቆዩ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። አብራችሁኝ እንደሆናችሁ ተስፋ አረጋለሁ። ከቀጮ ጋር ርስቱ ጋር ነኝ። ቀጭዬ እንግዲህ ይሄን የመሰለ ስጋ እንዴ ነው? አንቺ ለነገሩ ደንበኛ ነሽ መሰለኝ። እኔ አዎ ደንበኛ ነኝ፣ ግን እንደዚህ አይነት ስጋ ዛሬ ነው ያለው። የቤተሰብ ስጋ ነው። ያ በቤተሰብ ሲሆን ይኸውላችሁ ደግሞ እንደዚህ ይሰጣችኋል። ይሄ በጣም ቆንጆ ስጋ ነው። እነሳም እንዲያበዛ ይበላል እና አረ ቀጭዬ እንከፋፈል። እሱ ይሄ የሚያንቺ ነው ነገር የለውም። ጥሬ ላይ እንዴት ነሽ? ሀፋፍ እናድርገው እንችላለን። እኔ ክትፎ በጣም ነው የምወደው። በቃ ከአንደኛው ሀፍቶች ጋር አንድ ከግማሹ የኔ ሆነ። ከዚህ ምጥሰው አይበቃ እንደዚህ ይሻላል። አጄንንና አንዱ ይሄንን አንድና ከዛም ግማሽ ከዚህ አንድ ስጋ ሰጣለሁ። ከዚህ እሺ እንሞክር። ምን እንሞክር? ደስ ይለኛል። እቺን እንሞክር። እሺ ቢላ አንቺ ነሽ የምትሰጪ? ከራት ብለን እኮ አብረን ልንበላ ነው። እሺ ትንሽ እሺ ቀጭዬ ጥሬ የምንከፍለው 3200 ብር 2000 ልን ነበር ታውቂያለሽ? መስሎ 3200 ብር ነው። ክትፎ 1600 1600 እኛ ሁለት ገዘፍ ያው አበላላችሁ ምንም መቋጠር አያስፈልግም። ለወድ መሰሰት ጥሩ አይደለም። እናንተ አንድ ማዘዝ ትችላላችሁ። እሺ ስለዚህ ከዚህ አዋዚዋን አሳብጄልሃለሁ። ይሄ ባይዘው ዳጣ በቂቤ ነው። ኧረ እባክሽ እግዚአብሔር ምርጥ ነው። በቃ ከዚህ ጋር ትንሽ ታነሳለህ። እዚህ ትጨምሪያለሽ። ሎሚን ታማሲያለሽ። አባቴ ያበደ ጥሬ አባት በቃ እሷን ነው የምትበላው። አንቺ አቸኩ ይመስላል። አይ እሷን ነው የምትበላው። ይሄው ቤተሰቦች እያያችሁ ነው። እናቴ ምን ትል ነበር መሰለህ? ከአጥንት የተጠጋ ስጋ ትል ነበር። አሪፍ ነው። እስቲ ቀጭዬ ሊያዝ በዛ በጥሰለት ሮጥ ነው። እሺ እስቲ ቀጭዬ ያማሰለችውን አዚ አንደኛ አይ አበላል አንዴ ካስቆም ይዞት ሄዳለ። ሳይምን ሆነ በቃ አሁን ከዚህ በኋላ ክትፎ ነው የምትበላው። ይሄ ብቻ እናጥፋ። ምን አባቱ ነው ምን እንደሚፈልግ አላስበላሉኝ እኮ የኔ መሰለ ጥሪ። ቢላዋ ግን እንዴት ናት? ደህና ናት። ይሄው እያያችሁ አራል ቆረጣለኝ። ሳሚ በእናትህ በቃ ቆረጥልኝ። እኔ ልቆረጥልሽ? ልምድሽ አናሳ ነው ማለት ነው። እኔ መብላት ነው አባቴ፣ መስራት አልወድም። ይሄው እዚህ እኮ ያረግሽው እኮ በጣም አሪፍ አሪፋ ምርጥ ነው እውነት። ከዚህ ቀላቅላ እዩት። ሎሚ አርጋ
እንደዚህ አድርጋልኛለች። እውነት አንደኛ ስጋ ስለተባለ በጥርስ ይታኘክ እንጂ በከንፈር የሚታኘክ ስጋ ነው። በቃ ሳሚ አላስበላ አለች። ሰው ጥራልን ጋብዝልን ብላችሁ ያው ሰው መጋበዝ ክፋቱ ይሄ ነው። አያስበላኝ። አይ ብዙ ነው የሚባለው። ሌላ ጊዜ እኮ ያለ ተቀናቃይ ነበር የምበላው። አሁን ቀጮ ከመጣች አልችላት። ስጋ ነው ከልብ እውነት እግዚአብሔር። ይሄ ደግሞ ለትቢት ብለው ስም አውጥተውለታል። ግን ትቢተኛ ነው መባል ያለበት። ትቢት አበለው። ኧረ ልሞክር እስቲ ሞክር። ያነደኛል ግን በስመ አብ ጤና ነው እውነት። እስቲ በእንጀራ ምን ያደርገኛል? ይሄን ያህል እሳት አደጋ ጥሩለት። እሳት አደጋ ሶፍት አምጡ። አይዞ ወንድሜ ብላ ኧረ ደህና ነው እውነት። ድገማ ይሄ ዳጉርስ እንዴ? ኧረ እኔ እኮ ቃሪያውን ዞር እያደረኩ እኮ ነው የምበለው። ኧረ እራሱ የሚቀመምበት እኔ ኮካ በነገርሽ በጣም ነው የምወደው። እኔም ወዳለሁ ኮካ። ምን ጨመር እንዴ? ገና መች ጀመረ? ሳሚ ክትፎን ሞክራት እንሞክራት ሳቀዘቅዝብህ ከዛ ጋር ሀፉ ሰር ማንኪያ ያለ ልሱ ጋር ደህና ነው አይደል? ምንም አላለም። ትንሽ ያቃጥላል ግን ደህና ነው። እሺ ክትፎ በምን በማንኪያ? አዎ እንደ ባህላችን በኮባ ቢሆን ይመረጥ ነበረ። እስቲ መጀመሪያ በዚህ ልቅመስና ከዛ መጀመሪያ እኔ በቆጮ 1600 ብር ርስቱ ጋር እዚህ ስትመጡ በጣም አሪፍ ነው። ቅቤው በጣም ቆንጆ ነው። እኔ ክትፎ ስበላ ምን እንደማታውቃለህ? በምድር በማሽን ነው በእጅ ላይ የተከተፈው። ይሄ በእጅ ላይ የተከተፈው። ትክክለኛ ክትፎ በእጅ ደግሞ ሲሆን በጣም ይጣፍጣል። በቃ ክትፎ በእጅ ከተከተፈ ሲፈጭ አልወድም። ዋው አሪፍ ነው። አንደኛ ቅቤው በጣም ቆንጆ ለጋ ቅቤ ነው። በጣም ይጣፍጣል። እውነት ያው ነው። ኖር ናታ ዛሬ ተውናታ መግባት በላናታ ክትፎን ጠጣናት ነው የምንለው። መቼም በላናት አለ ሳሚ። ይቅርታ እንግዲህ ምንም ካሜራ ላይ ቢሆን ያበላልኝ አልቀየርም። ይቅርታ አድርጉልኝ። ምግቡ ይወስነዋል። ባይዘው ዝም ብሎ ከሆነ ነካ ነካ አደርገዋለሁ። አልችልም። እንደዚህ ግን ከሆነ ወገንስ እናንተም ኑና ተጋበዙልኝ። ርስቱ ጋር ሰዎች እንደዚህ አይነት ክትፎ ከፈለጋችሁ በ1600 ብር፣ ጥሬ 3200 ብር ነው። ግን ስጋው በጣም ይለያል። እውነት ኪሎም ያነሳል። ሳሚዬ በግርግር እኮ አንዷን ክትፎ ወደ ፈላትና ግማሹን ወደዚህ ጋር ጋር ያስና ና አባቴ ና ጎሽ የለማ ይሄን ክትፎን ከመቶ ስንት ጠብጥባት ስንት ትጣል? ከመቶ 95 ክትፎ ጋር አታውቅም ማለት እውነት። ቅመሙ፣ ቅቤው፣ አከታተፉ በቃ ትክክለኛ የጉራጌ ክትፎ እውነት። ስለዚህ አንቺ ነው። አሁን ስንት ትሰጪዋለሽ? ከመቶ 98። ኧረ በእውነት ያ ሁለቷንም አሽቃበጥሽ እንዳይሉኝ ነው እንጂ 100 ብር ደስ ይለኛል። እኔ ወድጄዋለሁ። መቼም ይሄን ለሁለት አንጨርሰውም። ኧረ ወስዷለሁ።
ወደ ቤት አሁን እዛ ጋር ቦታ ቀይሬ እበላለሁ። ካለ ከካሜራ ጀርባ እበላለሁ። ቀስ ብዬ እበላለሁ እያለች ነው። እኔ ክትፎ በጣም ተመችቶኛል። ካሜራ ላይ ያከበለ ደበቅ ብዬ ደግሞ አስቡት። ባይዘው እኔ ምግብ ስበላ በጣም ከጣፈጠኝ እንደ ሰዓት ሰሪ አቀርቅሬ ነው የምበላው። ቀናት በስመ ዋው አልቻልነው። ኑራላ እንዴት ነሽ? ቀጭዬ አንቺ ምንም አይደለም። እስከዚህም እስከዛም ነኝ። እውነት ምን ይዋጣልሻል? በጣም ጎበዝ ምን ስሰራም ስበላ እውነት እሰራለሁ እበላለሁ። ቤት በደንብ ታበስያለሽ? ፋይተር ብራል ቴዲ ትበያለሽ በደንብ ቤት? አዎ እንዴ ቤቴ ነው። ቴዲ ነበር እዚህ ላይ መጥራት የነበረበት። ቴዲ ግን እንዴት ነው የእውነት ይበላል? ቴዲ አይበላም አይደለ? ዝም ብሎ ዛት ካራክተሩ ነው አይደል? እሰራለሁ እበላለሁ because I am food fighter። ማርያም አንደኛ ነው። ማርያም እውነት ማርያም ታጥበና እጄን ልታጠብ? እሺ ልዝጋና ልታጠብ ወይስ? አይ ታጥበናና እንዘጋለን አንድ ላይ። ኧረ አዎ ታጠብ። እሺ መጣሁት። ካሜራ ደቅኖ አላስበላም አለኝ እኮ ወገን። አዋረድከኝ። አልበላሁም እንዳታዋርደኝ። ከጂ ወይ እኔ ጨረስኩ። እንዳይቀዘቅዝ ብዬ እኮ ሸፈን አደረኩት። ሸፈን አደረግሽው? አልበላሽም? አይ በቃ እንታጠብ ተባባልን አይደል? በቃ በጣም አሪፍ። እንግዲህ ሰብሰብ ደግሞ ብለን ክሩ ደግሞ አለን፣ የካሜራ ክሩ አንድ ላይ ከነሱ ጋር ደግሞ የተወሰነውን ነገር እንበላለን። ርስቱ ጋር ከመጣችሁ እውነት በጣም ጣፋጭ የሆነ ክትፎ እንደዚህ ቃጠሎ ነገር ብፈልጉ ጥሬ ሁሉ ነገር ነው ያላቸው። እዚህ ምንድነው ካራማራ ፖሊስ ጣቢያ ፊት ለፊት ገባ ብላችሁ ታገኙታላችሁ። ቀጭዬ በጣም ነው የማመሰግነው። በጣም ነው የሚጣፍጠው ምግቡ። ሳሚዬ ወደ ጥሬው አልቷል፣ እኔ ወደ ክትፎ ከታዘባችሁ ታሰቡኝ 100% ሰጥቻለሁ። በቃ ትጨምራለች፣ ሁለቱን ጨምራለች። ጨምራለች፣ 100 ሰጥቻለሁ። ኑና አብረን እንብላ። በጣም አሪፍ። በሌላ ፕሮግራም ደግሞ መለሳለሁ። በያላችሁበት መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር አድርጉልን። ቀጮሌ እንድትመጣ የምትፈልጉ ከሆነ ከስር ኮሜንት ጻፉልን። ቀጮ ትምጣ 8 ቁጥር ጻፉልኝ። 8 ቁጥር ስለሆንኩ 8 ቁጥር 8 እያላችሁ ጻፉ። ስለዚህ ሌላ ጊዜም እንደዚሁ ጋበዝ አደርጋታለሁ። ኮካ የሁል ጊዜ ምርጫዬ ነው። በጣም እናመሰግናለን። መልካም ጊዜ። በያላችሁበት ተሰነባበትን። እንወዳችኋለን። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት